ማለዳ 12 ሰዓት ለተገናኘን በድጋሚ እንደምን አረፈዳችሁ። አሁን ላይ ደግሞ ሬዲዮ ከፍታችሁ ላገኛችሁኝ አድማጮቹላ እንዴት ነው ረፋድ እንዴት አደራችሁ ብያለሁ። ከፋና ብሮድካስቲንግ ኮርፖሬት ኤፍኤም 98.1 በቀጥታ የሚተላለፈው በክልል ኤፍኤሞቻችን በአገር አቀፍ ስርጭታችን በተጨማሪም በድረገጻችን www.fanabis.com ላይ በመላው ዓለም የሚደመጠው የእርሶ ቢሆኑ ምን ያደርጋሉ የቀጥታ የስልክ መስመር ውይይት ላይ ተገናኘን። እንግዲህ ለዛሬም ለውይይት የመረጥነውን ታሪክ ባለ ታሪካችን ጋር ደውለን ታሪኳን ሰምተን ለውይይት በሚሆን መልኩ አሰናድተነዋል። ታሪኩን ሰምታችሁ አብራችሁን ሆናችሁ በውይይቱ እንድትሳተፉ እንጋብዛለን። እርሶ ቢሆኑ ምን ያደርጋሉ? ለለቱ የተመረጠውን ታሪክ አሁን አቀርባለሁ። ለ9 ዓመት ያህል በፍቅር ቆይተዋል እሷና እሱ። ይህን ያህል ከተጠናናን ከተዋወቅን እስከ መቼ ለየብቻ ተባብለው መክረው ዘክረው ጎጆ ሊቀይሱ በአንድ ጣሪያ ሊካተቱ ወስነዋል። ለመኖር የሚያስፈልጋቸውን ቁሳቁስ ሸመታም ጀምረዋል። ጨዋታቸው ሁላ አንቺ አንተ መሆኑ ቀርቶ እኛ ሆኗል ነገሩ። ገና አንድ ሳይሆኑ የአንድነታቸው ገመድ ከታሰበው ቀድሞ ተቋጠረ። የ9 ዓመት ፍቅረኛው የዛሬ ባለ ታሪካችን ጸንሳለች። ለቅዳቸው መሳካት ላይታች የሚሉት እነዚህ ጥንዶች ባያስቡትም ባይዘጋጁበትም እንኳ አጋጣሚው ግን ለሷ ደስታ ሲሆን የሱን ስሜት ለማወቅ ቸኩላ መጻነሷን ተናገረች። ምላሹ ግን ያልተጠበቀ ሆነ። ጸነሴን ስነግረው እና እንዴት እንደዚህ ይችላል ምናምን ብሎኝ ጥሎኝ ሄደ። በመሃል እኔ በቃ ልጅ ወልጄ ራሴን ማሳደግ ጀመርኩኝ። ኃላፊነቱን ወስጄ ሊሆን አይችልም አይደረግም ጽንሱን አጥብቆ ተቃወመ። በመቃወምም አላበቃም። የት እንደገባ ሳይናገር ጥሎ ጠፋ። 9 ወር በትካዜ ያሳለፈችው ባለ ታሪካችን በሰላም ተገላግላ ለ2 ዓመት ያህል ልጇን ለብቻው አሳደገች። ስራን እየሰራች ከእህቷ ዘንድ ተጠግታ በእህቷ እርዳታ እየታገዘች ኑሮን እንደምንም እያለች ነው። ከጊዜያት በኋላ ግን የእጅ ስልኳ ደጋግሞ የይቅርታን ጥሪ ያስተጋባ። ውስጧ በጣም መረበሹን ትነግረናለች ባለ ታሪካችን። በጣም ስለምወደው እሱን ማጣት አልፈልግም እና በጣም ነው የምወደው። እሱን ማጣት ስለማልፈልግ እንዲመጣ ፈልጋለሁ። ባይም ይምጣ ብዬ ደግሞ ብቀበለው ዳግም ቢዋሸኝ ቤተሰቦቼ እኔም በሱ ስለተጎዳሁ ዳግም ቢዋሸኝ ሌላ ስህተት ውስጥ ብገባ እንደገና አጎዳለሁኝ ብዬ አስባለሁ። በይቅርታ ታጥበን እንደገና እንደ አዲስ አብሬው ልኖር ፈልጋለሁ፣ ግን እፈራለሁ። የማጣውም ነገር ይኖራል ትላለች ባለ ታሪካችን። አብሮ መኖርን ስታስብ እንደ ስጋት ያስቀመጠችው ትልቅ ክህደት ፈጽሞብኛል። ለ9 ዓመት በፍቅር አብሬው ስኖር ማርገዜን ሲያግን ሳይናገር ጠፋ። ሊሆን አይችልም ብሎም ፈራ። በተደጋጋሚ ብዙ ውሸት ይዋሸኛል። በዛ ላይ ደግሞ እሱ በካደኝ ሰዓት ያስጠጋችኝ እህቴ ዳግም ከሱ ጋር በሆነ እህቴ ሙሉ ለሙሉ እንደምቆራረጥና እንደማጣት አስባለሁ ትላለች። አይ አብረን መሆን የለብንም እንለያይ እንዳልል ደግሞ እጅግ አፈቅረዋለሁ። ያለሱ መኖርም ማሰብ ይከብደኛል። ስልኩ እንኳን ሲጠራ የሱ ጥሪ የሚያንቀጠቅጥ ስሜት ነው የሚሰማኝ። በጣም ነው መደነግጠው ሚል ሐሳብ አላት። በዛ ላይ ደግሞ ልጅ 2 ዓመት ሆኗታል። እኔ ተካድኩ ብዬ ልጄንም ያላባት ባላስቀራት ደስ ይለኛል። እምፈልገው እምስለው የምመኘው ህይወት አለ። አባት፣ እናት፣ ልጅ መተሳሰብ የሞላበት የተረጋጋ ስክን ያለ ትዳር። እሱን ትዳር ጓጓለሁ። ከልጅ አባት ጋር በመሰረተውም ደስ ይለኛል፣ ግን ግራ ገባኝ ትላለች ባለ ታሪካችን። በእነዚህ ሐሳቦች ታጥራ ተጨንቃለች። ጭንቀቴን ተጋሩኝ በዚህ ህይወት ያለፋችሁ ተሞክሮ ያላችሁ፣ እንዲሁም ራሳችሁን በኔ ቦታ ማድረግ የምትችሉ እናንተ ብትሆኑ በኔ ቦታ ምን ታረጋላችሁ? ምን ትወስናላችሁ? ትላለች ባለ ታሪካችን። እርሶ ቢሆኑ ምን ያደርጋሉ? እንግዲህ ለዛሬ የመረጥነው ታሪክ ቀደም ሲል የሰማችሁትን ይመስላል። ከአሁን ሰዓት ጀምሮ በስልክ መስመሮቻችን በ0115509151 01155360
06 እንዲሁም አሁንም 5ን አስቀድማችሁ 0115536008 ላይ እየደወላችሁ ለባለታሪካችን ጭንቀት ያግዛታል ያቀላታልና እናንተ በሷ ቦታ ብትሆኑ የምትወስኑትን የምታደርጉትን ነገር ንገሩን እንላለን። ባጭር የጽሁፍ መልእክት 8111 ላይም በጽሁፍ ልታደርሱን ትችላላችሁ። በተመሳሳይ ሌላ ማንኛውም ያስጨነቃችሁ ግራ ያጋባችሁ ለውሳኔ የተቸገራችሁበት ጉዳይ ካለ ታሪክ አለኝ ብላችሁ 8111 ላይ ታሪክ አለኝ ብላችሁ የጽሁፍ መልእክት ብታረጉልን እኛ ስልኮቻችሁን ወስደን ደውለን ታሪኮቻችሁን ሰምተን እንዲለውይት አቅርበን ህዝብ መልስ እንዲሰጥበት እናንተም ለውሳኔ የሚረዳችሁን ሐሳብ ታገኙበት ዘንድ እናበቃለን። የዚህ ተረኛ አወያያችሁ ኢዛናዊት በኩረ ጽዮን ነኝ። ስልካችሁን በማስተናገዱ በኩል ይትባረክ ከበዳለ ታምሩ በተቀላጠፈ መልኩ ቴክኒኩን ያቀላጠፈ ይገኛል። ሙሉጌታም አብሮት ይታየኛል። እናንተም አብራችሁን ሁኑ። መልእክቶችን ሰምተን ከአድማጮች ጋር ተመልሰን እንገናኛለን። ሰዓቱ እርሶ ቢሆኑ ምን ያረጋሉ ነው። እናንተ ብትሆኑ ምን ታረጋላችሁ? በፋና ብሮድካስቲንግ ኮርፖሬት እርሶ ቢሆኑ ምን ያደርጋሉ እየተደመጠ ይገኛል። እንግዲህ ቀደም ሲል ታሪካችንን ሰምተው በርካቶች በ8111 ላይ እኔ ብሆን ሲሉ ሀሳባቸውን እየሰጡን ይገኛሉ። ለወደፊት የልጇ ህይወት ስትል ይቅርታ አድርጋ አብራ ብትኖር ጥሩ ነው፣ ድል አንድ ይሰጣልና አንድ ድል ትስጠው የሚል በ09134992 እያለ የሚቀጥል ስልክ ተልኮልናል። አድማጭ መስመር ላይ እንዳለ እየተነገረኝ ነው። ሄሎ ጤና ይስጥልኝ። በየተራ እንተዋወቅ። እሺ ማን ልበል እርሶን? አወቀ ነኝ ከጎርጎራ አወቀ እየተባላለሁ። አወቀ ሌላኛ አድማጭ? ሄሎ ካወቀ ውጪ ያሉ አድማጭ ራስዎትን ያስተዋውቁን። ሚፍታ እባላለሁ። ሚፍታ እባላለሁ። ሚፍታ ከወሎ ሚፍታ እባላለሁ። ጥሩ አወቀ እርሶ ቢሆኑ ምን ያደርጋሉ? እኔ ቢሆን ነው ይቅርታ ታድርግለት ነው የምለው። ሚፍታ ሀሳቦት ምንድነው? እኔም በተመሳሳይ ይቅርታ አታድርግለት የሚል ሀሳብ ነው ያለኝ። እንግዲህ ይቅርታ ታድርግም አታድርግም ስትባል ዝም ብሎ ይቅርታ ማድረግ አለማድረግ ሳይሆን ባለታሪካችን እንደነገረችን ከሆነ ለመወሰን ያዳገታት ምክንያቶች አሉ። ይቅርታ ለማድረግም ላለማድረግም በምክንያት እናስረዳ። እስኪ ያወቀ ይቅርታ አደርጋለሁ ሲሉ ታድርግ አታድርግ አይደለም። እኛ ባለታሪካችን ቦታ ላይ ሆነን እኛ እያለን ስለምናወራ እርሶ ይቅርታ ሲያደርጉ ይቅርታ ባለማድረጉ የሚመጣውን ችግር እንዴት ይወጡታል? እስኪ እርስ በርስ ተነጋገሩበት በዚህ ርዕሰ ጉዳይ ላይ። ሚፍታ አቤት ታውቀባል። እሺ ሚፍታና አወቀ። እሺ ያው የኔ እንደ ምክንያትነት የምጠቅሰው ነገር በፊት በፍቅር ግንኙነት በጣም ተፋቅረው አብረው ሲኖሩ ነበረ። አሁን ከዚህ በኋላ ይቅርታ ብታደርግለት የሚፈጠረው ነገር አንደኛ የሷ ህይወት አሁን ከሷ ጋር ነው ያለው ማለት አብራ ማህበራዊ ላይ ያሳልፍቻለሁ ከሷ ጋር ነው። ሁለተኛ ይቅርታ ብትልለት ደግሞ ያ ነገር ሁለተኛ ቢከዳት የሷ ህይወት ይበላሻል። አንደኛ ከቤተሰብ ልጅ ተገላ ብቻ የምትቀመጥበት ሁኔታ ተፈጥሮ ልጁም ሊጎዳ ይችላል። አሁን የሷ እምነት አሁን እሱ ሁለተኛ ሊፈጽምባት ይችላል የሚል ሀሳብ ስላለኝ ነው። ምን አለ መሰለኝ አሁን እሷ አንደኛ ለራሷ እሱን ፈልገው ሳይሆን ልጅቱ ያላባት እንዳትቀር ፈልጋ ነው። ሁለተኛ ደግሞ በጣም ትወደዋለሁ 9 ዓመት ሙሉ ያሳለፈችውን ፍቅር ምናልባት ተመልሶ ተጸጽቶ ተመክሮ ሊመጣ ይችላል ብላ ስላሰበች እንደኔ ይቅርታ ብታደርግለት የተሻለ ይመስለኛል። ማንኛቸውን አድማጭ ነው ያጣነው? ሁለቱንም አድማጮች የሉም። ሄሎ እሺ አወቀንም ይፍታህንም ማተናል። እንግዲህ ሁለቱም የመሰላቸውን ሀሳብ ሲያካፍሉን ነበረ። እኛ ስንደውል ብታረግ ብለን ሳይሆን ማድረግ ሚሊዮን ሀሳብ ይዘን እንምጣ። ከበሮ በሰው እጅ ይባላል አይደል? ራሳችን ላይ ሲሆንና ሰው ላይ ሲሆን የምንወስነው ይለያያል። ስለዚህ እውነት እኛ በባለ ታሪካችን ቦታ ብንሆን ይቅርታ እናደርጋለን ወይ የሚለውን ይቅርታ ከማድረግ ባሻገር ደግሞ የሚታጡ ነገሮች አሉ። እነዛን ለማጣተስ ዝግጁ ነን ወይ የሚለውንም እያሰብንበት እንሂድ። እንግዲህ ባለ ታሪካችን ዛሬ አብሮ መኖርን ስታስብ ስጋቷ ትልቅ ክህደት ፈጽሞባታል። 9 ዓመት በፍቅር አብሯት የኖረ ሰው ስታረግዝ ማርገዟ መቃወም ብቻ ሳይሆን
የማልት ሊሆን አይችልም ከኔ አይደለም አይነት ስሜት ያዘለ ቅስም የሚሰብር አይነት ንግግር ነው ተናግሮ የጠፋው። እስክትወልድ 9 ወር ከወለደች በኋላ 2 ዓመትም እጎኗ አልነበረም። በዛ ላይ ደግሞ ይደውልላታል። ደውሎም የሚረዳ ወይም የሚደግፍ ሀሳብ አልነበረም የሚናገር የነበረው። ይህ ሁሉ አለፈ። በተደጋጋሚ በጣም ብዙ ውሸት ዋሽቷታል። ከዛ ውጪ ደግሞ አሁን እሱን በመታረቋ እሱ ጥሏት ሲሄድ ያስጸጓት ቤተሰቦቿ ተመልሳ ወደ እሱ የምትሄድ ከሆነ እንደምታጣቸው እርግጠኛ ሆናለች። ይህን አይነት መስዋዕትነት ሊከፈልለት የሚገባው ሰው ነው ወይ? ይህም ጥያቄ እንዳለ ሆኖ ሌላው ደግሞ ታፈቅረዋለች፣ የምትመኘው ህይወት አለ፣ ይቅርታ አርጋ አብራ መኖርንም ታስባለች። እናንተ በባለ ታሪካችን ቦታ ብትሆኑ ምን ታረጋላችሁ? አድማጭ ያለ መስመር ላይ ሄሎ፣ ጤና ይስጥልኝ። ሄሎ፣ እሺ፣ ሰላም፣ እንተዋወቅ እስኪ። ሄሎ፣ እየሰማሁት ነው። ራስዎትን ያስተዋውቁኝ። ጌታቸው አማረ እባላለሁ ከምስራቅ ወለጋ ከመንደራቸው። ጌታቸው፣ ሌላ አድማጭ አለ? ሄሎ፣ አቤት አቤት። ከጌታቸው ውጪ ሌላ አድማጭ? እሺ፣ ጌታቸው ብቻ ነው። ጥሩ። ጌታቸው፣ እርሶ ቢሆኑ ምን ያደርጋሉ? እኔ ብሆን ይቅርታ ታርግለት ነው የምለው። እኔ ብሆን ይቅርታ ታርግለት ሳይሆን እርሶ ቢሆኑ ይቅርታ ያደርጋሉ? አዎ፣ በቃ እኔ ብሆን ይቅርታ አደርግላታለሁ። ይቅርታ አደርጋለሁ እያሉ ነው። በጣም ከሰውየው ጋር ፍቅር አለኝ እና ልጅም በመካከልም ልጅ አለኝ። ያን ልጅ ደግሞ ነገ የሚያገኘው ህይወት ስለማላቅ የልጅ ህይወት እንዲጎዳ አልፈልግም። እሺ፣ ግን 9 ዓመት በፍቅር ስትኖሩ ከኔ ያላረገሽም ወይም ደግሞ በቃ ብሬሽ አልሆነም ብሎ ጥሎ የጠፋን ሰው የካደን ሰው በተደጋጋሚ ውሸት የሚፈጽም ለነገ ህይወት ዋስትና ማስተማመኛ የሌለው እንደ ባል የማይተማመንበት ሰውን ይቅርታ ለማድረግ ዝግጁ ነው እርሶ? በጣም ዝግጁ። እሱን ይቅርታ አድርገው ወደ ህይወቶ ሲያስገቡ ደግሞ በቃ አስመክራታለሁ እንደምንም አድርጌ ጌታቸው ምን ብዬ እስከ ሃይማኖት ድረስ ሂጄ አባቶ ድረስ ሂጄ አስመክሬው ምንም ችግር የለበትም። የልጅ ህይወት ህይወት እንዳይበላሽብኝ የልጅ ህይወት ራሱ ነገ ጥሩ ደረጃ ላይ መድረስ አለበት ብዬ ነው። ጌታቸው ይቅርታ አድርገው ከሂደት በኋላ ከእርሱ ጋር ሲኖሩ ሙሉ ቤተሰቦትን ያጣሉ። ይህንንስ ይፈልጋሉ? ያደርጋሉ? ችግር ያመጣም ይሄ ችግር ያመጣም። ቤተሰቦችን እንደምንም አድርጌ ማሸምገል ነው። በቃ ሰውየውን እንደምንም ከተመቻቸልኝ ካስመክሬ ወደ እኔ የሚመለስልኝ ከሆነ እኔም እኮ ያለሷ አልኖርም። ምክንያቱም እኔ በሆነች ሴትዮ እኮ እየተናገረች ነው። በጣም እንደምወደው ነው። ስልኩ ሲደውልልኝ ራሱ ብዙ ነገር እስኪ ጌታቸው ቆይ ሌላ አድማጭ እስኪ እንቀላቀል። ሄሎ፣ እሺ፣ ማን ልበል? ደሞዝ ነኝ ካቃቂ። ደሞዜ ካቃቂ። አዎ። እርሶ ቢሆኑ ምን ያደርጋሉ? እኔ ይቅርታ አታድርግለት ነው የምለው። ታድርግለት የሚል ሀሳብን ተው፣ እኔ እያላችሁ አውሩኝ። ጌታቸው ቀደም ሲል ይቅርታ አደርጋለሁ ከይቅርታ በላይ ምንም የለም ሲሉ ነበርና እስኪ ሀሳብ ለሀሳብ ተናበቡና እርስ በርስ ተወያዩበት። እሺ። እኔ እኮ አሁን እኮ ነው ደሆነ ማለት ሴትዮ እኮ ሰውዬ በጣም እንደምትወደው ነው እየገለጠች ያለችው እና ከዚህ ሰውዬ ደግሞ አንድ ልጅ እኮ እንደወለደችለት ነው እየነገረችኝ ያለችው። ምን እንደሆነ ታውቃለህ? እሺ፣ በፊት የጎዳት ጉዳት እያለ 9 ዓመቱ ላይ የጎዳት ጉዳት እያለ ሌላ ተጨማሪ ጉዳት ሊያመጣ ስለሚችል ወደፊት ደግሞ የበለጠ ጉዳት ሊጎዳ ስለሚችል እኔ ግን አልቀበለውም ነው የምልህ። ምክንያቱም እንደው ታውቃለህ፣ እሺ፣ በጣም ድብቅ አመል አለው ሰውዬ፣ በጣም መጥፎ ሰው ነው። እኔ እሷን እንደ መፍትሄ አድርጌ የመመስራት ነገር ቢኖር እራሷን አሳምና ልጇን ብታሳድግና ላይ ብትጀምር ይቻላል ነው የምለው። ለምን ፍቅር ሊኖር ይችላል፣ በርግጥ ግን ፍቅር ብቻውን አንድ ጊዜ አዳምጠኝ እሺ። በጣም እኮ ሴትዮ በጣም እንደምትወደው ነው እየተናገረች ያለችው። በጣም ትወደዋለች። አንድ ልጅ አለው። ነገ የልጅ ደግሞ ምን ላይ ደረጃ ይሆናል እንደሚጎዳ እኮ ይቅርታ ስለማድረግላት ደግሞ ለፈጣሪም በጣም ደስ ይላል። ይቅርታ ካደረኩላት ይችልሽ ነገም እኔን እንደምትወደኝና እንደ ዛሬ ይቅርታ አደረገችልኝ ብሎ ያን ጥፋቱን አርሞ ወደ ስራ ይገባል። ሰውዬ ይመክራል። ሰው ከምክር አይዘልም። ለነገ ህይወቷ ምን ሪስክ ተቀበል? ለነገ የሚፈጠረው ሪስክ አለ። ምን ዋስትና አለ ለነገ ህይወቷ? ምንም ሄሎ፣ የሁለቱም አድማጮቻችን መስመር ነው የተቋረጠው። 8111 ላይ በርካታ ሀሳቦች እየመጡ ነው ያሉት። ጥሏት ሄዶ ከቤተሰቦቿ ሆናለች። አሁን ደግሞ መልሳ ከሱ ጋር ሆና መልሶ
ጥሏት ቢሄድ ቤተሰቦቿም አይቀበሏትም። ስንመክርሽ ስንልሽ ሳትሰሚ ቀርተሽ የሚባል ሀሳብ ይመጣል። ስለዚህ አርፋ ህይወቷን ብትቀጥል ይሻላል፣ ወደ ኋላ ባትመለከት መልካም ነው የሚል ሀሳብን 8111 ላይ እየተመለከትን ነው። ከይቅርታ በላይ የለም። በቃ ይቅርታ ታድርግ፣ ከቤተሰቦቿ ፍቅሯ ይበልጣልና ፍቅሯን ታስቀድም። ቤተሰቦቿም ቢጣሏት ቢጠሏት ትተዋቸው፣ ለልጁ አባት ቅድሚያ ትስጥ የሚልንም ሀሳብ በ8111 ላይ እያነሳችሁ ነው። ማንኛውም ታሪክ ያላችሁ 8111 ላይ ታሪክ አለኝ ብላችሁ ታሪካችሁ ልታካፍሉን ትችላላችሁ። ጣቢያው ፋና ኤፍኤም ብሮድካስቲንግ ኮርፖሬት 98.1 በክልል ኤፍኤሞቻችን እንዲሁም በአገር አቀፍ ስርጭታችን በwww.fanafc.com በመላው ዓለም የሚደመጠው እርስዎ ቢሆኑ ምን ያደርጋሉ ነው። አድማጭ አለኝ። ሰላም። አቤት፣ ሰላም ናቸው። እስኪ እንተዋወቅ። ታደሰ ነኝ ከበረት ወረዳ። ታደሰ፣ እርስዎ ቢሆኑ ምን ያደርጋሉ? እኔ በሆነ ይቅርታ አደርጋለሁ ነው የምለው። እሺ። 9 ዓመት ሙሉ አብረው የቆዩበትን ቀን አስበው ሰውዬው ቢከዳትም ኖሮ ግድ ነው ይቅርታ ማድረግ አለበት። ቆይ እስኪ ታደሰ፣ ሌላ አድማጭ አለ። እሺ፣ ከታደሰ ውጭ ያለ አድማጭ። ሄሎ፣ ጤና ይስጥልኝ። አብሮ ይስጥልኝ። ማን ልበል? ዘይነባ ነኝ። ዘይነባ ከየት ነው? ከዚህ ከአዲስ አበባ። ከአዲስ አበባ። ታደሰ ደግሞ ይቅርታ ማድረግ አለባት እያለ ነው። ዘይነባ ትካፈያለሽ ሀሳቡን? ኧረ በምንም ተአምር ይቅርታ አላደርግለትም። እስኪ እርስ በርስ ተወያዩበት። እሺ። ሄሎ ታደሰ፣ እንዴት ነህ? ደህና ነኝ። እንዴት ነው ይቅርታ ላደርግለት የምችለው? እኔ በፍጹም ይቅርታ አላደርግለትም። አይ ለምሳሌ ልጅ አላት። ልጅ ደግሞ አባቷን ይጠይቃል። ስለዚህ ለልጇ ስትል ግድ ይቅርታ ማድረግ አለባት ነው። ለልጇ ስትል እኔ በሷ ቦታ በሆን ምን እንደማደርግ ታውቃለህ? ይቅርታ ያደርግለታለሁኝ፣ ግን አብሮ በመኖር ሂደት አይደለም ይቅርታ ማደርግለት። ለልጄ አባቷ ያስፈልጋታል። እንደ አባትነት የሚጠበቅበትን ማድረግ ያለበትን ያድርግ። ከኔ ጋር እንደ ወንድም፣ ከልጄ ጋር ግን እንደ ልጄ አባት ሆኖ መቀጠል እንችላለን። ምክንያቱም 9 ዓመት በፍቅር ኖረን አረገዝኩኝ ስለሆነ የጥሎኝ ሄደ። በብዙ መከራ ሊሆን ይችላል። አሁን እቺ ልጅ ወልዳ 2 ዓመት ድረስ ቤተሰቦቿ ባይኖሩስ ምናልባት እኮ ጎዳና ላይ ሁሉ ልትሆን ትችላለች የምትወልዳት። ስለዚህ ብዙ መስዋዕትነት የከፈለችለት ደግሞ እየዋሻት ረጅም ጊዜ አብሮ የኖሩትን ፍቅር እንኳን ማስታወስ ያልቻለ ዛሬ የት ኖሮ እንደነበረ በምን አውቃለሁ? እኔ ይቅርታ የሚለኝ ምናልባት እኮ የፈለገበት ከርሞ መጥቶ የልጄ እናት ናት አትጨክንብኝም ይቅርታ ታደርግልኛለች። እኔ አላደርገውም። እኔ ይቅርታ አላደርግም። እኔ ደግሞ ለመሰለሽ አብረው ካልኖሩ ልጁ ይቅርታ መደረጉን አለመደረጉን የልጁን ነገር ነው ማየት ያለባት። ልጁን ለልጁማ አባት ነው፣ ለልጁ አባት ነው፣ ግን መጠየቅ ይችላል። ከኔ ጋር ያለው ሪሌሽን ግን ተቋርጦ እሱ የራሱን ህይወት ነው መኖር ያለበት። ልጁን መጥቶ ይጠይቃል፣ እንደ አባት ማድረግ ያለበትን ያደርጋል። ግን በፍቅር አብሬው አልኖርም። እኔ ይቅርታ በፍቅር አላደርግለትም። አብሮ ለመኖር አላደርግለትም ይቅርታ። አይልሽ አብረው ካልኖሩ ደግሞ የልጁ ህይወት አይስተካከልም በምንም አይነት። ምንድነው እስኪ አሁን የግድ ከኔ ጋር ቤተሰብ ነው አይደል እንዴ? ቤተሰብ ነው። አሁን ደግሞ ልጇ ስላለ ድረስ ግድ ከአባቱ ጋር ለማስተዋወቅና ከአባቱ ጋር ግድ ይቅርታ አድርገህ ከእሱ ጋር መኖር አለበት። አይደለማ ልጄን እኮ ለመውለድ ሁሉ የቻልኩት ቤተሰቦቼ ስላሉ ነው አይደለ? ቤተሰቦቼ ስላስጠጉኝ ነው። ስለዚህ ለልጄ እናትም አባትም ቤተሰቦቼ ናቸው። እንደውም በቃ እኔን ያኖሩኝ እንድወልድና ልጄን እንዳሳድግ ብዙ ነገር ያደረጉልኝ ቤተሰቦቼ፣ እህቴ ናት። ስለዚህ አያስፈልግም በቃ ለሱ ይቅርታ አድርጎ መኖር። እስኪ ሁለታችሁንም በየተራ ልጠይቅ። ዜኔባ ይቅርታ አላደርግም እየተባለ ነው ያለው፣ ግን ከምንም በላይ ፍቅር ስሜት አለ። አፍቅሮ የሚያውቅና የሚወድ ሰው በተበደለው ሰው ምንም ያህል ቢበደል ስለ ፍቅር ሲል ምንም ነገርን ይከፍላል። አንድ እንደገና ደግሞ ሁሌ የምንመኘው ህይወት ሊኖር ይችላል። አሁን ባለታሪካችን አግብታ ወልዳ እሷ ባሏ ልጇ ከምትወደው ሰው ጋር ይሄንን ህይወት መኖር ትፈልጋለች። ስለዚህ ሰው ፍጹም አይደለም። እንደ አንድ ይቅርታ እንደ አንድ በደል ተቆጥሮ ይቅርታ የማይደረግበት ምክንያት ምንድነው? መካድ ብቻ ይቅርታ ላለማድረግ ከዚህ በላይ ብዙ ጥፋት አይጠፋም። ይኸውልሽ በጣም ዘገየ። ለሱም ቢሆን እኮ ዘገየ። ቢያንስ አሁን 9 ወር ሙሉ ነው አርግዤ ቆየሁት። ያኔ ማርገዜን ሲሰማ ነው የጠፋው።
ወለድኩኝ ወልጄም ደግሞ 2 አመት ሙሉ የት ነበረ ለይቅርታ እኮ በጣም ዘገየ እሱ አሁን እዚህ ጋር ያልተረዳነው ነገር ቢኖርስ አሁን ማርገዙ አስደንግጦታል የራሱ የህይወት ውጣውረድ ይኖርበታል የማናቀው ህይወት ይኖራልና ይቅርታ ተደራርጎ ያ ያለፈውን ነገር መወቃቀስ ይከብዳል አስደንግጦትም ቢሆን እኮ ይኸውልሽ መንገር ነበረበት ለኔ ይሄ ነገር ቢያንስ የኔ ፕሮግራም አይደለም መነጋገር ነበረበት ከኔ ጋር ታደሰ ነገር ሳይነግረኝ ጥሎኝ ጠፍቶ እኔ እንጃ እኔ አሁን አያድርገውና በዛን ሰዓት ስትወልድ እቺ ልጅ በህይወት ባትኖር ባትተርፍ እናትየው ማለት ነው ማንን ነው አሁን ይቅርታ ጠይቆ ልጄን አብሬ ላሳድግ የሚለው እስኪ ታደሰን ደሞ ልጠይቅ ታደሰ አቤት ይቅርታ አደርጋለሁ ሲሉ መቼም ሲሆንና ሲታሰብ አንድ አይደለም ይቅርታ አደርጋው ከሱ ጋር መሆንን ሲያስቡ የተፈጸመበት ክህዶት በዛ ላይ በተደጋጋሚ ውሸት ባህሪው እንደሆነ ተነግሮናል ከዛ ባሻገር ከሱ ጋር ኮነች ቤተሰቧን ታጣለች ቤተሰብ ለማጣት ፈቃደኛ ኖት በሚዋሽው ባልተንከባከበው ባላሰበለቱ ባለቤቶ ወይም ገና አልተጋቡም ፍቅረኛ አማካኝነት ሙሉ ቤተሰብንስ መታው ዝግጁ ኖት ያደርጉታል የእውነት ሄሎ እየሰማሁት ነው ሰውየው እኮ ሲኖር የሆነ ምክንያቱንም አልጠየቀችውም እሷ የሸሸበትን ነገር ጠይቃ ትክክለኛ ነገር ቆይ ታደሰ 9 አመት ፍቅረኛ የሆነ ሰው የሚሸሽበትን ምክንያት እኮ መጠየቅ አይተበቀብኝም የሚያስበውን ሁላ ሊያሳውቀኝ የሚገባው እሱ ነው አይ ሰው ድብቅ ሊሆን ይችላል የሆነ ነገር ስለዚህ ድብቅነት ካለበት እሱ ራሱ የባህሪ ችግር ነው ማለት ነው እኔ ቁስቁሽ የሚያወራ እኔ ቁስቁሽ የሚናገር ከሆነ እኮ ይሄን አይዛ ግድ ለልጇ ስትል ይቅርታ እሺ ታደሰም ዜናባም ከልብና መሰግናለን እኔ በሆን ይያላችሁ የራሳችሁን አረጋችሁ ታሪኩን ሐሳቡን ስላጋራችሁን እርሶ ቢሆኑ ምን ያረጋሉ ነው ሰዓቱ መልክቶች አዳምጣሉ እርሶ ቢሆኑ ምን ያደርጋሉ በ8111 ላይ በርካቶች ሐሳባቸውን እየሰጡን ይገኛሉ ይቅርታ ዘካሪያስ ወልዳይ ከሩፋኤል አካባቢ ነው ያለን ይቅርታ አላደርግም አብሬ መኖርም የለብኝም የተከዳና የተበደለ ጥፋቱን ያውቀዋል ልብ ይሰብራል ስለዚህ ዳግም እንዲያነስ ስህተት እንደማይፈጠር እርግጠኛ እስካልሆንኩ ድረስ አርፌ ልጄን አሳድጋለሁ የሚል ሐሳብን ሰጥቶናል አድማጭ አለ የተባልኩ ነው መስመር ላይ ሄሎ ጤና ይስጥልኝ ሬዲዮ ካለ ሬዲዮ ይዘጋ እኔ ይቅርታ ነው ማረግ ይዛናይት እሺ መቤት በጣም ይቅርታ አረግለታለሁ መቤት አቤት ልክ ነኝ አቤት እስኪ እንተዋወቅ አስራት ይባላል ከተክለሃይማኖት አካባቢ ነው እንደው አስራት ከተክለሃይማኖት እርሶ ቢሆኑ ምን ያረጋሉ ይቅርታ አረግለታለሁ በሚገባ እሺ ሌላ አድማጭ እስኪ ልተዋወቅ ሄሎ ጤና ይስጥልኝ እስኪ እንተዋወቅ ፍቅርተ ይባላል ከአዲስ አበባ ፍቅርተ አስራት ይቅርታ መደረግ አለበት ይያሉ ነው ፍቅርተ ምን ይላሉ እኔ አብሮ ለመኖር ይቅርታ አላደርግለት እስኪ እርስ በርስ ተነጋገሩ ግን በጋራ ጉዳይ ላይ ይቅርታ አረግለታለሁ እስኪ በጋራው ፍቅርተና አስራት ሄሎ አሬው ፍቅርትዬ ምን መሰለሽ ይሄ ሰውዬ ችግሩን መጀመሪያ መረዳት መቻል አለብኝ ሊያስኮበልለው የቻለው የሆነ ችግር ሊኖርበት ይችላል 9 አመት ሙሉ በፍቅረኝነት አብረው ኖረው ብዙ ነገር አገው እንደገና የሸፈተበት ነገር ሊኖር ይችላል ችግሩን መጀመሪያ ማጣራት መቻል አለብኝ አይደል እንዴ ችግሩን ቀርቤ እነግረዋለሁ ችግሩ ምን እንደሆነ ለምን ስሜ ነው ማለት ለምን ከኔ እንደሸሸ ለምን ከኔ እንደራቀ ጠይቀዋለሁ እኔ አንተ ነገር እርሱ ልጠይቆት ግዴ ነው ሰምቼውታለሁ እሺ ለሚጋቡ ፍቅረኛ ማቾች ፍቅረኛው ማርገዝ አስደንጋጭና ችግር የሚፈጥር ነገር መሆን ይችላል ብለው ያስባሉ አላስብም ግን ከበስተጀርባው የሆነ ነገር ወይ ኢኮኖሚካሊ ችግር ሊኖርበት ይችላል ለሷ በስላረግለት የፈለገው ኢኮኖሚካሊ ችግር ሊኖርበት ይችላል ይጋቡ እኮ ዝግጅት ላይ ነበሩ እነዚህ ሰዎች አይደል እንዴ እኮ ምን እንዳያጣት ሊሆን ይችላል ያን ደብቆ ቁጭ ያለው የችግር እንኳን ቢኖር የ9 አመት ጓደኛዬ ሊነግረኝ ይገባል ምንም አይነት ችግር ቢኖር ለንጋባ እኮ ነው በቃ የተደበቀ ነገር ይዘን ነበር ማለት ነው የምንጋባው አይደል ነው ግን ቢሆንም ይኸውልሽ እንግዲህ አንደኛ እቺ ሴትዮ ደግሞ ተወደዋለች እኮ ፍቅር ደግሞ ማንም ሊለየው የሚችለው ነገር የለም አንደኛ ተወደዋለች ሁለተኛ የልጁ አባት ነው እሱ ማለት የልጅ አባት ነው ህይወቷን ከሱ ጋር እንጂ ከሌላ ጋር መኖር አትፈልግም ስለዚህ ይኸውልሽ ከሌላ ሰው ጋር ብትኖር አሁን እቺ ሴትዮ ከሌላ ሰው ጋር ብትኖር
የተስተካከለ ህይወት መኖር አትችልም። ምክንያቱም እሱን እያሰበችው ነው። በጣም ነው ማፈቀው ብላለች። አስራት አንድ ነገር ልንገርሽ ሄሎ እናቴ አስራት የእርሱን ሐሳብ ስላስተናገድን ፍቅርተ ሐሳቧን እስክጨርስ ድረስ እንጠብቅ። ነገር ሊኖረን ይችላል። ነገር ግን አፈቀርኩ ማለት ሁልጊዜ ከሱ ጋር እኖራለሁ ማለት አይደለም። እንዴ ማግኘትንም አይጨምርም። ይኸውልህ እንደኔ ከሚያፈቅረኝና ከማፈቅረው ሰው ጋር እንጂ ከማፈቅረው ሰው ጋር ብቻ መኖር አልፈልግም። እኔ ያለማፈቀር ይፈቀራሉ፣ ይዋደዳሉ። ችግር ማን ያውቅለታል? ከውስጥ ያለውን ችግር እኮ ማወቅ አልቻልንም። እኛ ዝም ብለን መፍረድ አንችልም። ይሄ ሰው ያለውን ችግር ማወቅ አልቻልንም። ስለዚህ እኔ ቀርቤ ጠይቀዋለሁ። ችግሩ ምንድነው? ለምንድን የረቀለላከኝ? ለምንድን የሸሸኝ? 9 ዓመት ሙሉ በፍቅር ኖረን ለምንድን የሸሸኝ ብዬ ጠይቀዋለሁ። በቃ አሳማኝ ነገር ሊነግረኝ ይችላል። ያኔ ልቤ እንትን ሊል ይችላል። ስለዚህ እኔ ልጄንም ከሱ ነጥዬ መኖር አልችልም። እኔም ከሱ ተነጥዬ መኖር አልችልም። ስለዚህ በሙሉ ልቤ ይቅርታ አደርግለታለሁ። ከመሸሹ በፊት ችግሩን መናገርና መወያየት አይቻልም ነበረ? የማርገጃ ጉዳትና ችግር ሊኖርበት ይችላል። ሊነግራት ያልፈለገ ነገር ሊኖር ይችላል። ስለዚህ ምን አለሽው? የማንኛቸው ሄሎ ሁለቱንም አድማጮቻችንን ያጣ ነው። እንግዲህ ጥያቄ የሚሆነው ከሆነ በኋላ ከመናገር ይልቅ ሳይሆን በፊት መናገር አይቻልም ነበር ወይ? እውነት ነው። 1 2 አሁንም እያስረዳ ያለው ምንም ችግር የለም በቃ ይቅርታ በደፈናው ነው። እንደገና ደግሞ ባለታሪካችን እንደነገረችን ከሆነ ባለታሪካችን ወደ መጨረሻ ላይ አግኝተን ከውይይቱ ምን እንዳገኘችና ያለውን ሐሳብ እንድትነግረን ጥረት እናደርጋለን። ባለታሪካችን እንደነገረችን ከሆነ አሁን ይቅርታ አድርጊልኝ ብሎ ከደወለ በኋላ ልጁን ካየ በኋላም ለልጁ ምንም እያረጋ አይደለም የሚልም ሐሳብ አንስታ ነበረ። አድማጭ አለ እየተባልኩ ነው። ሄሎ ጤና ይስጥልን። ሰላም እንዴት ኖት? እግዚአብሔር ይመስገን። እቴነሽ ከአዲስ አበባ። እቴነሽ እርሶ ቢሆኑ ምን ያደርጋሉ? እኔ ቢሆን ይቅርታ አላደርግለትም። እንዴ ከይቅርታ በላይ ምን አለና ነው? እንዴት ነው ይቅርታ የማይደረገው? ምክንያቱም ይሄ ልጅ እኮ 9 ዓመት ሙሉ ጊዜን አባክኗል። እሺ 9 ዓመት ሙሉ ያባከነው ይሁን በፍቅር ነው፣ ፍቅር ነው። እሺ እንደገና 2 ዓመት ሙሉ ደግሞ እኔ ብቻዬን ወልጄ አሳድጌያለሁ። ግን እቴነሽ በፍቅር የሚባክን ጊዜ አለ? በፍቅር የሚባክን ጊዜ አለ ማለት ነው? በፍቅር የሚባክን ጊዜ ላይኖር ይችላል። ያ ፍቅር ነው። ቆይ 9 ዓመት ሙሉ አብረን ስንኖር እሺ አንዴ ይቅርታ ቴነሽ፣ አንዴ ሌላ አድማጭ ላስገባ። ይቅርታ ሌላ አድማጭ ከቴነሽ ውጪ። አቤት። ማን ልበል? ሙሉ ዲኮ ካጋሩ። ሙሉ አቤት። እቴነሽ እኔ ይቅርታ አደርጋለሁኝ፣ ይቅርታ በፍጹም አላረግም እያለች ነው። እኔ አደርጋለሁኝ። እስኪ እርስ በርስ አውሩ፣ ተደማመጡ አደራ። እሺ እሺ። ሄሎ አቤት። እሺ ይቅርታ አላደርግም እኔ አልኩኝ። እኔ አደርጋለሁ። እሺ ምን አለ መሰለሽ፣ እሺ አንዴ የሆነ ነገር ሆኗል፣ ተፈጸመ። እዚህ ጋር ልጅ ያላባት ማደግ የለበትም። ያ ገባሽ? ከእንደገና ደግሞ እሷ አሁን ቤተሰቦቿን ፍቅር እያስቀደመች ነው፣ የባሏን ፍቅር እያስቀደመች አይደለም። ያጠፋው ጥፋት እንዳለ ሆኖ ማለት ነው። ይቅርታ ማለት ደግሞ ትልቅነት ነው። ከይቅርታ በላይ ምን አለ? ልጅቱ ያላባት ለምን ትደግ? የአባት ፍቅር አያስፈልጋትም? ያስፈልጋታል። ትክክል። እና ታዲያ ይቅርታ ደግሞ ሰው ካለሽ ከይቅርታ በላይ ምን እንደምትፈልጊ? እሺ እኔ ደግሞ የኔን ደግሞ አዳምጪ። እሺ ልጅ 9 ዓመት ሙሉ በፍቅር ኖረች ከሱ ጋር። እውነት ነው። አዎ ትክክል። 9 ዓመት ሙሉ በፍቅር ከኖረች በኋላ እንድታገባው ጠየቀችው። ተጋቡ በፍቅር። ኦኬ። እዛ ጋር በፍቅር ሲኖሩ እዚህ ጋር ደግሞ ጠንሻለሁ ስትል ትቷት ሄደ። አዎ በዛ ላይ 9 ዓመት ሙሉ እኮ ይሄ ልጅ እኔን ሲያምነኝ አልኖረም። ምክንያቱም 9 ዓመት ሙሉ አብሮኝ ሲኖር ይዋሸኝ ነበር። አንድ ሁለተኛ 9 ዓመት ሙሉ በአጭር ሰዓት አላገባኝም። ያ መጠናናት ነው። 9 ዓመት ሙሉ እስከ አስቢው አንቺ 9 ዓመት እሺ ባታስቢ 9 ዓመት ባታስቢው ራሱ እቺ ልጅ አረገዘች። ያረገዘችውን ልጅ የሆነ ነገር ላድርገው እንኳን ብላ አላሰበችም። በቤተሰቦቿ ላይ ሆና አሳደገች። ይኸውልሽ ምን አለ መሰለሽ ልጁ ባልግም አሁን 2 ዓመት ሙሉ ደግሞ ታጋ እንደገና 2 ዓመት ሙሉ የሆነ ታሪክ ይኖረዋል። ሄሎ ቴነሽ ተቋረጠ። አይ አልተቋረጠም፣ ሁለታችሁም አላችሁ። ሄሎ 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 ቆይቶ እንደመጣ ታውቃለህ? ምን ሰርቶ እንደሆነ ተቋርጧል።
አታውቅም። ሄሎ ሄሎ እንደገና አሁንም ሁለት ካረጋት በኋላ እንደገና አስርግዟት አሁንም ሊክዳት ግድ የላችሁም እየተደማመጠን ሄሎ አቤት ያለውን ታሪክ እሳ እንዴት ነው የምታብራራለት? እንዴት ነው ልታምነው የምትችለው? እስኪ አስቢያል። ይኸውልሽ ማማት ሴት ሆነች 9 ዓመት ሙሉ ሆነ በቃ አንዴ የፈሰሰ ነገር ይታፈሳል አይታፈስም። ቆይ እየተደማመጠን ይሁን አላት። ከይቅርታ በላይ ምን ትሁን? እሺ እሷ እኮ ፍቅር አላት ከሱ። አሁን እሷ ያፈራችው ቤተሰቦቹንና እንዴት ያደርገኛል የሚለውን ነገር ነው። ሄሎ ይሰማናል። እቴነሽና ሙሉ ሄሎ ሁለቱም በየፊናቸው የራሳቸውን ስሜትና ሐሳብ ነበር እየነገሩን የነበረው። ጥሩ የሐሳብ ልውውጥ ነው። ለባለ ታሪካችን ይጠቅማታል ብለን እናስባለን። በፍቅር ላይ ይቅርታ ለማድረግ ከባድ ነው። በፍቅር ደግሞ አምኖ ከሰው ጋር ሆኖ ዳግም መከዳት ደግሞ ውስጥ ይሰብራል። ከባድ ነው። እውነት ነው። ባለ ታሪካችን አብራው ትኑር ወይንስ ይቅርባል ልጇን ይዛ ወደ ቤተሰቧ እንደተሰበሰበች ትቅር? እናንተ ብትሆኑ የምታደርጉን አካፍሉን። አሁንም አድማጭ ያለ መስመራችን ላይ ሄላው አድማጭ የለም እየተባለን ነው። ስለዚህ 8111 ላይ የመጡ ሀሳቦችን እንመለከታለን። እናንተ የሚያስጨነቃችሁ ወይም ደግሞ ለውሳኔ ያስቸገራችሁ ሀሳብ ካለ እንደዚህ 8111 ላይ ታሪክ አለኝ ብላችሁ ትጽፉልንና ደውለን ታሪካችሁን ሰምተን እንደዚህ ለውይይት የምናቀርበው ይሆናል። ስለዚህ የእናንተ ጭንቀት የእናንተ ብቻ አይደለምና ላኩልን ሀሳባችሁን በ0926 32 51 ብሎ የሚቀጥል ስልክ ይቅርታ አላደርግም አንዴ ጥሎ ሄዷል ከ9 ዓመት በኋላ እንዲህ አይነት መወሻሸትና መደባበቅ ካለ ነገም እሱን ማጽዳት ከባድ ነውና ይቅርታ አላደርግም ይላል። በተቃራኒው ደግሞ 0906 ብሎ የሚጀምርና በ31 የሚሄድ ስልክ ይቅርታ አደርጋለሁ ከይቅርታ በላይ ምንም የለም የልጅ አባት ነው በዛ ላይ አፈቅረዋለሁ ከፍቅር በላይ ምንም የለምና እስኪ እኔ ልጎዳ እሱ ሁሌ ዋሸኝ የሚል ሀሳብንም እየተመለከትኩኝ ይገኛለሁኝ። ሀሳብ አስተያየት እናንተ ብትሆኑ የምታረጉትን በ0115591551 5536006 እና 5536008 ላይ አካፍሉን። የስልክ መስመራችን ላይ ይትባረክ ከበደን ታገኛላችሁ። ኢዛናዊት በኩረ ጽዮን እያወያየሁ ነው። እንቀበላለን። አሁንም 8111 ላይ ያሉ ሀሳቦችን መመልከታችንን እንቀጥላለን። 09131513 ብሎ የሚቀጥል ስልክ እኔ በሆን ይቅርታ አላደርግም በፍጹም ተብሎ በምልክት ሁላ በቀላጋኖ ነው ታጅቦ የተላከልን። ሳምሪ ነኝ ከኮልፌ በፍጹም ይቅርታ አላደርግም ሌላ ችግር መፍጠር ነው ይቅርታ ማድረግ የሚል ልካልናለች። ሳምሪ ከኮልፌ በርካቶች እየተሳተፋችሁ ትገኛላችሁ። አድማጭ እንዳለ መስመር ላይ እየጠቆሙኝ ነው ያሉት። ሄሎ አቤት ጤና ይስጥልኝ። አቦሽ ሰላም ነው ቢሆኑ ነው ሰላም ኖት አለን ሰላም ናችሁ? ማን ልበል? ሞገስ ኬት ነው? ከአዲስ እርሶ ቢሆኑ ምን ያደርጋሉ ሞገስ? እኔ ቦር ማለት ነው። እሺ በፍጹም ይቅርታ አላደርግለትም። እንዴ ለምን? እኔ በቃ አላደርግለትም። ይሄ ልጄን እኔ እንዳረገዝኩ ስነግረው ለምን ጥሎ ይጠፋ አንዴ። እሺ አሁን ደግሞ ቤተሰቦቿንም እሱን ተሳረቀች ቤተሰቦቿን ታጣለች። እውነት ነው። ለምን ቤተሰቦቿን እሱ እንዳረገዘች ተማጥሏት ሲሄድ ቤተሰቦቿ ይሁን ብለው ተቀብለዋታል። ከወለደች በኋላ 2 ዓመት ሙሉ ጠብቀው 2 ዓመት ከሆናት በኋላ ምን ሊሰራ ነው ይቅርታ የሚለው? ይቅርታ አደርግለታለሁ ግን አብሮኝ እንዲኖር ሳይሆን ማለት ነው በውጭ በሩቁ ከውጭ ሆኖ በቃ የልጄም አባት ነው። እሱ ግን እየጠየቀ ያለው ልባዊ ይቅርታ ነው። ተጸጽቻለሁ አይለምደኝም ልጃችንን አብረን እናሳድግ ሚስት አካሌ ነሽ እያለ ነው ያለው እኮ። አይ ይቅርታ ጠያየቁ በጥፋቱን በርግጥ አጥፍቻለሁ አላጠፋውም የሚል ቃል ባይኖርም አብረን እንኖር ልጃችንን አብረን እናሳድግ የሚል ይቅርታን እንጂ ይሄ የእርቅ ይቅርታን አይደለም። ይቅርታ ደግሞ ከልብ ካልሆነ በቃ ትቻለው መባባል ይቅርታም አያሰኝም አይደል? ደግሞ የምንወደው ሰው ከሆነ ከኛ ቢያልፍ ምን ችግር አለው? ከኛማ እንዴት ያልፋል? እኛ ስለ ፍቅር ሲባል እንኳን ይሄንና ሌላ ይደረጋል። አዎ እኔ ተበድያለሁ እኔ ይቅርታ አላድርግለት ግን ደግሞ ልጄ ያላባት ከመታደግ እኔ ልጎዳና እኔ ይቅርታ አላድርግ አብሬ ልኖር ልጄ ግን አባት ይኖራት። ይሄንንስ ማሰብ አንችልም? ልጄ አሁን እኮ ልጄ አያት የላትም ማለት እኮ ሞገስ። አቤት አንዴ ሌላ አድማጭ ልተዋወቅ ይቅርታ። ሌላ አድማጭ ጤና ይስጥልኝ። አብሮሽ ማን ልበል? አብዮት ከአዲስ አበባ። አብዮት እርሶ ቢሆኑ ምን ያደርጋሉ?
ይቅርታ አደርግላታለሁ። ሶስት ማለት አይከብድም ማለት 9 ዓመት በድብቅ ብዙ ውሸት እየዋሸ እያስመሰለ በዛ ላይ መጸነሷን ሲሰማ ጥሎ የሄደ 2 ዓመት ድምጹን ያጠፋ ሰው ይቅርታ ማድረግ አይከብድም? አብዮት ሞገስ 9 ዓመት እኮ ይዋሽ አይዋሽ አይታወቅም። አሁን እሺ አብዮት እየኖሩ ነው 9 ዓመታትን በፍቅር ነው አብሮ ያሳለፈ ገልጻለች እኮ 9 ዓመት በፍቅር አሳልፈን አብረን ልንኖር ቀማሟላ ስንጀምር መጸነሴን ሲሰማ ጥሎኝ ጠፋ ከወለድኩ በኋላ 2 ዓመት ድረስ ድምጹን አልሰማሁም ብላለች። አሁን ምን አለ መሰለሽ የሆነ ነገር ሊደብቃት እኮ ትችላለች እሷ እንዴ 9 ዓመት ያህል ግን ሚስጥር ይያዛል? የ9 ዓመት ፍቅረኛ ትደበቃለች? አይ እሷ ራሷ አሁን እኮ ግልጽ ያልሆነ ነገር አለ። አሁን እስኪ ምንድነው ግልጽ ያልሆነው? እሱን እናጥራ። የሚቀራረብ ወንድ ሊኖር ይችላል ከሷ ጋር ማለት ነው እንዲሁ በወንድምነት ማለት ነው። እሷ ግልጽ ሆና ላትነግረው ትችላለች ማለት። እስኪ ቆይ አብዮት ይቅርታ በጣም ሌላ አድማጭ እንተዋወቅ። እሺ ሄሎ አቤት ሌላ አድማጭ ልተዋወቀው። ኃይለ ኢየሱስ ደበላ ከሲዳማ ዞን ዳራ ወረዳ። ኃይለ ኢየሱስ እርሶ ቢሆኑ ምን ይላሉ? እኔ ቢሆን አላደርገውም ይቅርታ አብሬ አልኖርም ይቅርታም አላረግም አላደርግም እንኳን 9 ዓመት ቀርቶ 9 ቀን ራሱ ለተለየ ሰው ይቅርታ ማድረግ በፍቅር ዙሪያ በጣም ይከብዳል። 9 ዓመት የተለየ ሳይሆን የ9 ዓመት ፍቅረኛ ነው ኃይለ ኢየሱስ። አቤት እስኪ አብዮት የጀመሩት ሐሳብ ስላለ እሱን እናስጨርስና በጋራ ታወራላችሁ። እሺ እንቀጥል አብዮት። እሺ እና ቀርቶ ምናልባት ዝም ብሎ ሸሽቶ ሊሆን ይችላል። ደግሞ ኢኮኖሚካሊም የሆነ ነገር እንትን ብሎ ሸሽቶ ሊሆን ይችላል። ያ አይደለም የሚታየው። ግን እኮ ፍቅር ግልጽነት ነው። አንድ ነገር አለ። እሱ አሁን በሄደበት ብዙ ውጣ ውረዶችን አሳልፎም እየተረጋገጠ ነገር የለም እንደውም ከሱ። አዎ አሁን እሷ ማድረግ ያለባት ይቅር ለማለትና ላለማለት አንድ ነገር አለ እኮ አሁን ቅድም ክዶ ምን ብሎ ልጁ የኔ አይደለም ብሎ ሄዷል። ዞሮ የኔ ነው ለማለት ራሱ ትንሽ ለልጁም ጥሩ አይደለም ማለት። ለዛ ጥፋት እኮ ነው ይቅርታ እኮ ያስፈልጋት እኮ ለዛ ጥፋት እኮ ነው ይቅርታ እያለ ያለው። ስለከዳ ስለሄደ እኮ ነው ይቅርታ ያለው እንጂ አብሮማ ቢኖር ምን ይቅርታ ያስፈልግበታል? እሱ እኮ ለኔ አይደለም ብሎ ሳይሆን በሄደበት ወይንም ስላልተመቸው እንጂ በመቸው ኖሮ እንደውም ዞር ብሎ ማያት ለዛ እንደ በምን አገጣኛ ልንሆን ይችላል። ይመቸው አይመቸው እኮ አይደለም አሁን አይደለም። እንዳው እስኪ በጋራ እናርጋው አብዮት። ይቅርታ አቤት ኃይለ ኢየሱስ አቤት አንዴ ወደዚህ እናምጣውና እስኪ በጋራ ሁለታችሁንም ልጠይቅ። አሁን አብዮት ግልጽ ያልሆነ ነገር አለ ወይ ከወንድ ጋር ጠርጥሯት ወይ የሆነ ነገር ቢኖር ተባለ። እነዚህ ሰዎች ገና ጀማሪ ፍቅረኛ ማቾች አይደሉም። 9 ዓመት ለመጠናናት ለመተዋወቅ በደንብ ግልጽ ለመነጋገር የሚያስፈራራና የሚያሸሽ አመት አይደለም አመቱና ቢጠረጥር ወይ የሆነ ችግር ቢኖር መንገርስ የለበትም? ይሄ ምክንያት መሆን ይችላል። መሆን ያለመሆን ነው። ስለዚህ ባይሆን የሱ ችግር ነው ይሄም ማለት እኮ ነው አይደል? አዎ ችግር ነው። በቃ ለሱ ሁሉ ጥፋት ይቅርታ ነው ያው የሚባለው አይደል? ምንም አጠፋሽ ምንም ይቅርታ ነው የሚባለው። ግን ላጠፋ ሁሉ ይቅርታ ካደረግን ደግሞ ይቅርታ አንድ እድል ሲሰጥ ሰው ሁለተኛ ጥፋትን ሊደግምም ይችላል ምናልባት። ይሄን ማጣራት ዳግም ብትከዳስ እሷ ምኑን ነው መሰለሽ የምታጣራው? ያው ለፍቅር ሲባል ነው። እሱ አሁን ፍቅርን እንጂ እኮ እሱ ብቻ ነው ሰው ነውና እንትን ልትል ትችላለች። ግን አሁን እሷ ማሰብ ያለባት ይቅር ስትል ብዙ ነገር ነው የምትሸፍነው። አብዮትም ኃይለ ኢየሱስንም ነው እንግዲህ። ሄሎ አብዮት አለውኝ። እሺ ይኸውልሽ ይቅር ስትል አሁን ልጇንም ማሰብ አለባት። እሷን ብቻ ሳይሆን ልጅቷ መቼም አባቷን ትፈልገዋለች። እሺ የቤተሰብ ተጽዕኖንም ታውቁላችሁ ብዬ አስባለሁኝ። እንግዲህ ቤተሰብ ልጁን ለሆነ ሰው ሰጠ በፍቅር አብረው ኖሩ ሊጋቡ ሊደግስ በሚጥርበት ሰዓት እንዴት ታረግዛለሽ ብሎ ጥሎ ከጠፋ ነይ ልጃችን ብሎ ሰበሰበ። ዳግም ሲመጣ ይቅርታ ካደረገች ቤተሰብ ወይ ከኛ ወይ ከሱ የሚባል ነገር አለ። እሷም አሁን ችግር የሆነባት እሱን ይቅርታ አድርጌ አብሬም ከሆንኩ ቤተሰቤን አጣለሁ ብላለች። እኔ እሱ ነው መርጠው ግን ምን እንደማስብ ታውቂያለሽ? አሁን ማለት ምን እንደማረጋግጥ እስካሁን በነጻነት ወይ የኖረው ማለት አሁን አንድ አካባቢ ናቸው ሩቅ ሀገር ነው ያለው ከሷ ጋር ማለት ነው። ይሄን ብቻ ነው የምታጣራው። ምናልባት አሁን የት እንዳለ አታውቅም። ግን የትም ይሁን የት አሁን ከ9 ዓመት ግንኙነት በኋላ እንደ አዲስ ስለሱ ማጣራትና ስለሱ ጥናት ውስጥ መግባትስ አይከብድም? ጥናት ውስጥ ስልሽ ገባሽ? አሁን ትዳር ይዞ ነው አልያዘም የሚለውን ብቻ ነው የምታጣራው። ሌላ እኮ ነገር አለ። ትዳር ይዞ ነው አልኖረም እሱን ካጣጣራማ ዝም ብሎ ዘው ብሎ ይቅር ስላለ ብቻ ይቅርታ ልታረግለት አይገባም።
ግን ያንን በራሷ መንገድ የሆነ ነገር ካጣራች በኋላ ለልጇም ስትል ልጅ ያላባት እንዳያድግ ስትል እሷም ለምን 6-7 አመት አብሮ አይኖርም ከዛ ቢቀዳም እኮ እሷ ለፍቅር ነው አሁን እየተጎዳች ያለችው ግን ተደጋጋሚ የሆነ ነገር ሲመጣ ሰዎች ሳይታመኑልን በፍቅር ሳንደሰት ስንቀር ውስጥ ሲሰበር ደግሞ ይበልጥ ከባድ ነው 9 አመት እኮ በደስታ ስትኖር ነበር አይደል ውሸቱና ጥርጣሬው እንዳለ ሆኖ ማለት ነው 9 አመት በደስታ ኖራለች ለመወሰን በቅታ ከወሰነች በኋላ ግን ወደ ኋላ መንሸራተቱም ያስፈራል ምክንያቱን አላወቀችም አሁን ምክንያቱ ምንም ይሁን ምን የሰው ግልጽ አይደለም ይዋሻል በዛ ላይ ደውሎልኝ ልጁን መወለዷን ካወቀ ምናም ካለ በኋላ ምንም ሊረዳት ፍላጎት አላየሁም የሚልም ስጋት አለ መልሶ ለሷ ሸክም የሚሆን ትዳር ከሆነ አይከብድም ጥሩ ጽናት ጥሩ አቋም ነው ማድረግ ከተቻለና ያረጉት ከሆነ በጣም ጥሩ ነው አመሰግናለሁ አብዮት Thank you. እርሶ ቢሆኑ ምን ያደርጋሉ በፋና ብሮድካስቲንግ ኮርፖሬት ኤፍኤም 98.1 ከአዲስ አበባ ዋና ኤፍኤም እየተላለፈ ያለው ነው ያዳመጣችሁ የምትገኙት በርካቶች በ8111 እና በስልክ መስመራችን ላይ እኔ በሆን ሲሉ ሐሳባቸውን እየገለጹልን ይገኛሉ 8111 ላይ በፍጹም እንደሰው ካሰብነው አንዴ ቆርጠን ብቻችንን መኖር ከሞከርን በኋላ ዳግም ወደ ሌላ ህይወት ባንመለስ የሚል ሐሳብ አለ ሌላ ደግሞ ከፍቅር ከይቅርታ በላይ ምንም የለምና ይቅርታ አደርጋለሁ የሚልም አለ 0989 81 19 ብሎ የሚቀጥል ስልክ እኔ ብሆን ይቅርታ አላደርግም የሚል በተመሳሳይ በ0989 85 19 ብሎ የሚቀጥል ስልክም አለ ሌላ እርሶ ይቅርታ አደርጋለሁ የሚል ደግሞ በ0920 0994 እያለ የሚቀጥል ስልክ ሰፍራል ይቅርታ ማድረግ አለ ማድረግ ብቻ ሳይሆን ከዚህ ሰው ጋር ስንኖር የወደፊት ጣፈንታችን ምንድነው ደስታ የማናገኝበት ህይወት ከሆነ ምንዋሽ ምንሰጋ ቤተሰባችንን ምናጣበት አይነት ህይወት የሚገጥመን ከሆነ እውነት ነው አብሬው ልኑር አልኑር ግርታን ይፈጥራል አብራን አልኑር በቃ አሁን ያስኩት መንገድ ይመቸኛል እንዳንል ፍቅር አለ በሌላ በኩል ደግሞ ልጅ ያላባት ታድጋለች የሚመኘው ሰው ሁሉ የሚመኘው ባል ሚስት ልጆች ቤተሰብ የመመስረት ተስፋ ዜሮ እንደሆነ ይሰማታል እናንተ ብትሆኑ ምን ታደርጋላችሁ ደውሉልን አድማጭ አለ መስመር ላይ ሄሎ ልታወቅ ጌቱ ነው ተዘነው ጌቱ ሌላስ ወንዲ ከአረካ ወንዲ ጌቱ ሰው ቢሆኑ ምን ያደርጋሉ እኔ ቦን በፍጹም ይቅርታ አላደርግለት ወንዲስ ታኔ ይቅርታ አደርግለታለሁ ባይነኝ ለምን እስኪ ይቅርታ ማለት ይቅርታ ማድረግና ለማድረግ ውስጥ ያለ ዝርዝር ሐሳባችሁን እንስማው ለምን ይቻላል ይቀጥሉ ጌቱ እሺ እኔ ይቅርታ ማላደርግለት ባረገዝ ሰዓት አንደኛ ተጠራጥሮኝም ነው እኮ ጥሎኝ የጠፋው 9 አመት ሙሉ ያገነባውትን ፍቅር አስባችሁታል እንዴት ትቺው ለኑር እና 9 አመት ሙሉ የገነባውትን ትዳር አረገዝኩ ነው እኮ ነው ጥሎኝ የጠፋ አሁን እንዴት ነው ይቅርታ ማደርግለት ልሙት ልዳንስ የት ያቀኛል ካሁን በኋላ እኮ የዘላለም ህይወቴን ነው የምገነባው ይቅርታ ኩለት ማለት ዘላለም ከሱ ጋር ነው ማለት እኮ ነው በቃ ይቅርታ አረግለት በቃ ይቅርታ አረግለታለሁ አለቀ ሌላ ህይወት ደግሞ አልቀጥልም ካሁን በኋላ ሌላ ህይወት ሌላ ህይወትም አባትነቱን ይቅርታ አደርግለታለሁ ሌላ አዲስ ህይወት ነው እንጂ መጀመር ከሱ ጋር ዛሬ ነገስ ደግሞ ዲከደኝስ በምን አውቃለሁ ልጄ እንዴት ያለ አባት ይደግ ነው አንድ ልጅ አባቱን ያለው ኩድማ አላስከደውም እኮ አባትነት ነው በቃ ይቀጥል አባትነቱን ሳልካዳ እንዴት እሱ ሌላ ቦታ እየኖረማ አባትነቱን አላሳወቀውም እኔ ቤቴ ይኑር ልጁን ያሳድግ ፍቅር ሰጥቷለሁ ፍቅር ይስጠኝ ካሁን በኋላ ቢያንስ ሊክሰኝ ይችላል 2 አመት ትቶኝ ሄደው እኔ አንደኛ ገብቷን ከቤተሰብ ጋርም እኮ ነው የምቆራረጠው ከቤተሰብ ጋር አሳድገውልኛል ቤተሰብ ካንተ ህይወት እኮ አሁን በኋላ የዘላለም ህይወቴ ነው የምገነባው ትዳር ማለት ማጣጣይ ደግሞ ቢከደኝ ቤተሰቦችን እስበው አያስጠጉኝም ከቤተሰብ ጋር ነው የምቆራረጥ ይሄ ሰው ተጠጥቶ እኮ ነው የመጣው የቱ ወንዲ እየተደማመጣችሁ ተጠጥቶ ነው የመጣው 2 አመት ሙሉ ትቶኝ ሄደ ተጠጥቶ መጣ ከይቅርታ ደግሞ የሚበልጥ ነገር ምንም የለም ይቅርታ አደርግለታለሁ
ለአንደኛ 9 ወር አርግዤ ስኖር አላየኝም። ከዛ በላይ 2 አመት ልጅን ወልጄ በምን ደረጃ እንዳለሁም አላወቀም እኮ ያላወቀልኝን ችግሬን ያላወቀልኝን አሁን እንዴት ነው ይቅርታ አርየለት ነው ወደፊት ከርቶኝ ቢሄድ እሱ ጥፋት ነው። በቃ ተጸጸተ መጣ። እሱ ጥፋት ነው። ለፍቅር ደግሞ ምንም መስዋዕትነት ይከፈላል። ካሁን በኋላ ነው ጥፋት ሊኖር ይችላል። ቀጣይም ሊያጠፋ ይችላል። ካሁን በኋላ ለእሱ አልኖርም ነው ለልጄ ነው የምኖረው። ለልጄ ስል ደግሞ ምንም አደርጋለሁ። በቃ ባሌን አስገባዋለሁ። ይኑር ከኔ ጋር ልጄን ያሳድግ። በቃ አሁን የተፈጠረው ነገር እግዚአብሔር ነው የሚያውቀው። እንግዲህ ጌቱ እንዲሁም ወንዲ እናንተ ብትሆኑ የምታደርጉትን ሀሳብ ነግራችሁናል። ሁለታችሁንም ከልብ እናመሰግናለን። ባለ ታሪካችን የሚጠቅማትን ሀሳብ ትይዛለች ብለን እናምናለን። እናመሰግናለን። በዛሬ እርሶ ቢሆኑ ምን ያደርጋሉ? ታሪካችን ላይ በአብሮ መኖርና በአብሮ አለመኖር በይቅርታና ይቅርታ ባለማድረግ መካከል ሀሳቦችን ዘርዝራ ውዝግብ ውስጥ የገባች ለመወሰን የተቸገረች አንድ ባለ ታሪካችንን ታሪክ ነበር ያስተናገር ነው። ታሪክ ያላችሁላ 8111 ላይ ታሪክ አለኝ ብላችሁ ልትነግሩን ትችላላችሁ። እዚህ ጥቁር አንበሳ ሆስፒታል ፊት ለፊት ፋና ዋናው መስሪያ ቤት መታችሁን በአካል ልትነግሩን ትችላላችሁ። የዛሬ ውይይታችንን በዚህ ልናበቃ ነው። በማወያየቱ በኩል ኢዛናዊት በኩረ ጽዮን፣ ስልካችሁን በማስተናገዱ ይትባረክ ከበደ፣ ቴክኒኩ ላይ ደግሞ ታምሩ ማሞና ሙልጌታ ዜና ይታዩኛል። አብረናችሁ ቆይታ አድርገናል።